ከልበሽ የታሰርሽ በእግዚአብሔር ሕሊና ሙሴ በአምሳል ያየሽ ዕፀ ደብረ ሲና እግዚአብሔር ዓለሙን በምሕረቱ ሲያይ ካንቺ ሰው ሆኖ ነው እሙ ለአዶናይ ካንቺ ሰው ሆኖ ነው እሙ ለአዶናይ ከልበሽ የታሰርሽ በእግዚአብሔር ሕሊና ሙሴ በአምሳል ያየሽ ዕፀ ደብረ ሲና እግዚአብሔር ዓለሙን በምሕረቱ ሲያይ ካንቺ ሰው ሆኖ ነው እሙ ለአዶናይ ካንቺ ሰው ሆኖ ነው እሙ ለአዶናይ Amen.
ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አዎ ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለው። ግልገሎችን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎ ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አምናለሁ። አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጠቃለህ፣ ወደምትወደው ትሄድ ነበር። ነገር ግን በሸመገል ጊዜ እጆችህን ትዘረጋለህ፣ ሌላውን ያስታጥቃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከበረ ዘንድ እንዳለውም ሲያመለክት ግን አለ። በወልድ አመነ ዘላለም ሕይወት አለ፣ በወልድ አመነ ግን ይፈረድበታል አለ። ማርከን አቡነ ዘበሰማያት ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት እስካሁን ሰዓት የሠራነውን ያጠፋነውን አምላካችን በሠራ ኃጢአት እግዚአብሔር ይፍታ። ዋላችሁ እንደምን ቆያችሁ? አሜን። የአምላካችን ስም ዛሬም ዘወትር ለዘላለሙ የተመሰገነ ይሁን። ራቅ ያላችሁ ሰዎች ወደዚህ በእግዚአብሔር ስም ወደዚህ ጠጋ ቁጥራችን በጣም ብዙ ስለሆነ በዛ ላይ ከተበታተንን በእውነት ይህ የነፍስ ግብዣ ያስመስለው ማለት ነው። እህታችን ዘማሪት ብርሃኔ ዝማሬ የምታቀርብ ይሆናል። ከእሷ በመቀጠል የመናገሻ ደብረ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት የዜማ ክፍል በመሰንቆ ዝማሬ ያቀርብልናል። ያተገኘችን ወንድማችን ዘማሪ አሰበ እንተካለን ማለት ነው። ቀጥሎ ቃለ ወንጌል በወንጌል ምስጢረ ሥላሴ ያቀርቡልናል ማለት ነው። ቀጥለን ከደብረ ቆቄ ልደታ ከማህበረ ምስካየ ብዙኃን ያሬዳዊ መዝሙር ይዘመርልናል። የብዙን ምርቃቱ ሁኔታ በአባቶች የሚከናወን ይሆናል። ከአዲሱ መዝሙር ወንድማችን ዲያቆን ዘማሪ የለገሰ መምህር ማለት ነው በሱ ይቀርብልናል። አባታችን ቀጥሎ ቀሲስ ደስታ አጠቃላይ የፍላሹን መርሃ ግብር ሽያጭን ያከናውኑልናል ማለት ነው። በመጨረሻ የበረከት ሽሚያ ወይም ጨረታ ይኖረናል። ከዛም ወንድማችን መምህር ዲያቆን ዘማሪ ለገሰ ወልዴ ያቀርብና ፕሮግራሙ ፍጻሜ የሚያገኝ ይሆናል ማለት ነው። ስለዚህ ሁላችሁም እስቲ እግዚአብሔርን አመስግኑልን ብላችሁ እስቲ እግዚአብሔርን አመስግኑ። ድገሙታ ሆነ አይቀር አሁንም አንድ እሺ፣ እግዚአብሔር ዝማሬያችንን ይቀበልልን። ስለዚህ መርሃ ግብሩ በዚህ መልኩ እንትን ባለ መልኩ የምናጠናቀቅ ይሆናል። ይህንን ወንድማችን የደከመበት ከእግዚአብሔር ፈቃድ ጋር እግዚአብሔር ኃይል ሆኖት የደከመበትን ዝማሬ ብዙ ጊዜ የፈጀ ነው። በሊቃውንት በቤተ ክርስቲያኒቱ በቅዱስ ሲኖዶስ አንዱ ሊቃውንት ጉባኤ ነው። በዚህ ሊቃውንት ጉባኤ ታሽቶ ተመርምሮ ተፈቅዶ የተሰራ የተዘጋጀ አባቶች፣ ወንድሞች፣ እህቶች እንቸኩላለን የምትሉት ነገር ካለ ምን ያስፈልጋል? አፕሪሺዬሽን ግድ ነው።
እንጌጅ ፈረንጆች እንጌጅ ይላሉ። የፕላቲንም ደረጃ አለው፣ የጎልድ ደረጃ አለው፣ የሲልቨር ደረጃ አለ፣ ኖርማል ደግሞ አለ። በቅርበት ማለማቀው እጅግ በጣም ብዙ ታወሮች የነበሩበት ነው። ወጪ ሊፈልግ ታውቃላችሁ። ወቅቱ እስቲ ስለ መኖራችሁ ለማረጋገጥ እግዚአብሔርን አመስግኑልኝ። እግዚአብሔርን አመስግኑልኝ። ተቀበለኝ ምስጋና እያለን እልል እያለን እያጨበጨብን አብረን እንዘምራለን።
በጸሎቷ በምልጃዋ ትርዳው። እሺ አሁንም ፕሮግራማችን እንግዲህ አጠር እያደረግን ነው። በያዝነው አግባብ ነው የምንሄደው። ስለዚህ አሁንም መሸጋገሪያ መዝሙር ዝማሬ ያስፈልገናል። ዓለሙ እየዘፈነ እንግዲህ በዘፈን እያለቀሰ ነው። እኛ ግን መዝሙር እየዘመርን አንድም ንስሐችንን፣ አንድም ደስታችንን፣ አንድም ጸሎታችንን ነውና መዝሙር ዝማሬ ያስፈልጋል። ለዚህ ትውልዱ ከእግዚአብሔር መንገድ ፈቀቅ ያለበት ዘመን ነው። እኛ ግን እግዚአብሔር ይመስገን በቤቱ ተሰብስበናል። እስከተሰበሰበን ላይቀር በዝማሬ ነፍሳችንን ደስ ልናሰኝ ይገባል። ስለዚህ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። አሁንም በመቀጠል ወንድማችን ዲያቆን ዘማሪ አሁን ምስባኩን እየሰበከልን ወንድማችን እስክንድር ወደ ቀጥታ ወደ እሱ ወስዳችኋለሁ። ዝማሬ ያቀርብልናል። ዘማሪ ዲያቆን ደሰን እንኳን ለዚህ ቀን አበቃ እንወዳለን። ሁላችንም እግዚአብሔር በአንድነት እናመሰግነዋለን። ያዳነኝ አውቀዋለሁ የሞተልን ኢየሱስ ነው እያልን በክብሩ ሁላችንም እንዘምራለን። Thank you.
አውቀዋለሁ የሞተልኝ ኢየሱስ ስለሌለ የምከፍለው ስጦታዬ ምስጋና ተመስገን። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ የምከፍለው ስጦታዬ ምስጋና ነው። የሰማይ ሰራዊት የሚያመሰግኗት ምሕረተ ውዳሴ አማኑኤል እናት እመቤታችን ሆይ እንወድሻለን፣ በምስጋናሽ ቃልም እንጠግባለን። እጃችሁን እስቲ ውዳሴዋን እና ለክብሯ እንዘምር። ካህናት የገባቸው ሊያዩት ይመኛሉ፣ ውዳሴዋን ሰምተው በፍቅር ያለቅሳሉ። መስገጃችሁ እንዘምር የድንግል ማርያምን ክብሯን እንመስክር። እጃችሁን እስቲ ውዳሴዋን እናድርስ ለስሟ እንዘምር። የተዋሕዶ ሚስጥር የተፈጸመባት ሰማያዊ መቅደስ ድንግል ማርያም ትጽናናለች፣ ይፈወሳል ቁስሎ አምኖ የተጠጋት ፍቅሯ የማረከው የሚያመሰግናት የታደለ ሰው። መስገጃት ውዳሴዋን እናድርስ ለስሟ እንዘምር የድንግል ማርያምን ክብሯን እንመስክር። ውዳሴዋን እናድርስ ለስሟ እንዘምር። ዝማሬ መላእክትን ያሰማልን፣ በቤቱ እግዚአብሔር ያጽናልን፣ አገልግሎቱን ፍጻሜ ያሳምርልን። እኛም ዘምረን እንዳንኮበልን እግዚአብሔር አምላክ ፍጻሜያችን ያሳምርልን። ዘማሪ ነበረ ዘማሪዎች ነበሩ እንዳንባል ከዚህ ሁሉ እግዚአብሔር ይሰውረን። እሺ እንግዲህ ዝማሬ ዛሬ ወንድማችን የደከመበትን እግዚአብሔር ረድቶት ለዚህ ታላቅ ክብር አብቅቶት፣ በነገራችን ላይ የሥነ መለኮት ምሩቅ ነው። በሥላሴ መንፈሳዊ ዩኒቨርሲቲ በዚህ ዓመት ጨርሷል። ያው ምርቃቱ እየተጠባበቀ ነው። ይሄኛውም የመዝሙር አልበሙ ጎን ለጎን በሚደንቅ ሁኔታ ማለት ነው። ይሄ መታደል ነው። እግዚአብሔር ካላገዘን ወንድሞች፣ እግዚአብሔር ካላገዘን፣ እግዚአብሔር ከእኛ ጋር ካልሆነ ምን ልናደርግ የምንችለው ነገር የለም። ሁላችን በሕይወታችን ውስጥ መቼም የምናስበው ስጋዊው ነገር ውጣ ውረድ ብሶት እሱኛው ላይ ስጋ በዛ ልክ የሚያስጨንቀን ነገር የምታስጨንቀን ከሆነ መንፈሳዊ ነገራችን ነፍሳችንን ጉዳይ ግን ሊያስጨንቀን ይገባል። ባለችን ሰዓት ባለን ጊዜ ለእግዚአብሔር መገዛት ያስፈልጋል። እግዚአብሔር መመላለስ ያስፈልጋል። ጥሪው መቼ እንደሆነ አይታወቅም። እግዚአብሔር ዛሬ የምናየው ነገር ሁሉ እንደ ጥላ ይሸሻል። ስለዚህ በዘመናችን ሁሉ ባለን ጊዜ ሁሉ ለእግዚአብሔር ማዳራት ያስፈልጋል። ለእግዚአብሔር መኖር ያስፈልጋል። ሐዋርያ ቅዱስ ጳውሎስ ብንኖር የእግዚአብሔር ነን፣ ብንሞትም የእግዚአብሔር ነን፣ ሁለመናችን የእግዚአብሔር ነን፣ ያመጣን እሱ ነው፣ የሚወስደን እሱ ነው ብሏል። ስለዚህ ዘላለማዊ ሕይወትን ለእሱን ነው ማዳራት ያለብን። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። እኔ በጣም ወዳለሁ። አሜን አሜን በሉ እስቲ። እግዚአብሔር ከሁላችን ጋር ይሁን። አሁን በመካከላችን እንግዲህ ልብ በሉ፣ ቤተ ክርስቲያንን ሰዎች የዓለም ሰዎች እንደሚከሷት አለ ወንጌል ያስተማረችው በደሟ ነው። ክርስቶስን የሰበከችው አጥንቷን ከስክሳ ነው። ክርስቲያን በተግባር ነው፣ በተግባር ነው። ክርስቶስን የተሰበከው በተዋህዶ ቤተ ክርስቲያን በተግባር በመኖር በምን በመኖር ክርስትና በመኖር ነው፣ በማውራት አይደለም፣ እንደው በመመላለስ አይደለም። ስለዚህ እቺ ቤተ ክርስቲያን ወንጌልን ትናንትን በተግባር አባቶች አበው እንደሰበኩት ዛሬም እኛ በተግባር ልንሰብክ ይገባል። የምንማረው ትምህርት ወደ ተግባር ካልቀየርነው ከንቱ ነው የሚሆነው። ስፒከሩም ይጮሃል፣
እንግዲህ ሰባኪው ይጮሃል። እንግዲህ ፍሬ አልባ ነን ማለት ነው። ባዶ ገኖች ነን ማለት ነው። ያ ሳምራዊቷ ሴት እንግዲህ ውሃ ቀድታ ውሃው እንዴት እንደሚቀዳ ሲነግራት እሷ መልሳ ስትነግረው መቅጃ የለህም ብላው ነበር። እኔና እናንተ ሃይማኖታችን ምግባራችን መቅጃችን ነው። ስለዚህ የእውነት ወንጌል ተሰብከን ወደ ተግባር ቀይረን እንደ አባቶች በተግባር ኖረን ወንጌልን በተግባር ኖረን የመንግስት ወራሽ እንድንሆን የእሱ ቅዱስ ፈቃድ ይሁን። ስለሆነም አሁንም የወንጌል ሰዓት ነው። የነፍስ ማዕድ ሰዓት ነው። ልቦናችን እዚህ ሰብስበን አጠር ምጥን ባለመልኩ ቀሲስ ደስታው በመካከላችን ይገኛሉ። ቀሲስ በአዲስ አበባ ሀገረ ስብከት ዘነበ ወርቅ ደብረ ከዋክብት አቡነ አረጋዊና ቅዱስ ገብረ ክርስቶስ ቤተ ክርስቲያን ስብከተ ወንጌል ኃላፊ ናቸው። ወንጌሉን እሳቸው ያስተምሩናል። እኛ እንደ ልዲያ አንደበታችንን ከፍተን እሳቸው ደግሞ ለሐዋርያትን ሚስጥሩን የገለጠ እንዲገልጥ የእሱ ቅዱስ ፈቃድ ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ተባላችሁ ክቡር መምህራችን ወንድማችን ለዛሬው ቀን ለመሰብሰባችን ምክንያት የሆንከን ለገሰወልሪ ሊቃውንተ ቤተ ክርስቲያን በየማይነጋችሁ ኃይለ እግዚአብሔር ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ከሩቅም ከቅርብም የወንድማችን ደስታ የእኛ ደስታ ነው ብላችሁ ጊዜያችሁን አጣባችሁ በዚህ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች እስከ ሞት ድረስ በወደደን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ቃሉን እንድንሰማ በቸርነትና በምሕረት በዕድሜያችን ላይ ይችን ሰዓት ተጨማሪ አድርጎ የሰጠን ትናንትና የነበረ ዛሬም ያለ ነገንም አሳልፎ የሚኖር አልፋ ኦሜጋ የድንግል ማርያም ልጅ የሁላችን አስገኝ የሁላችን ፈጣሪ አምላካችን እግዚአብሔር ስሙ ይክበር ይመስገን። እንኳን ደስ አላችሁ። ደስ ያላችሁ እስኪ እልል በሉ። ደስ የማይለው ማን ብቻ? ይህ ጉባኤ ማን ላይ? አቤት አቤት። ስለዚህ እግዚአብሔር ባለበት ያለው ማን ነው? ሰላም። እግዚአብሔር ባለበት ፍቅር ነው ያለው። እግዚአብሔር ባለበት መጽናናት ነው ያለው። ስለዚህ እንደተባለው ወደ ዋናው ጉዳይ መግባት ስለሚገባ ሰዓታችሁን አነሱልን። እግዚአብሔር አምላካችን በሥጋዊ በመንፈሳዊ ጥበብን የሰጠው ጸጋ እግዚአብሔር ያልተለየው በመንፈስ ቅዱስ የተቃኘው ቅዱስ ሉቃስ የተናገረው መለኮታዊ ቃል የቃሉ ባለቤት ደግሞ ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ አምላካችን እግዚአብሔር የትምህርቱ መሰረታዊ ዓላማ ደግሞ እኔና እናንተ በሃይማኖት እኔና እናንተ በስነ ምግባር መታነጽና መታጠቅ ስላለብን እንዴት ነው ሃይማኖትን የምንጫማው? እንዴት ነው በሃይማኖት የምንታጠቀው? እንዴት ነው በዚህ በክደት ዓለም በድቅድቁ ጨለማ ላይ
የአምላካችን የእግዚአብሔር ውዱና ፈቃዱ ስለሆነ በዚህ አዳራሽ እግዚአብሔር ዛሬ ሰብስቦናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት የተወደዳችሁ እግዚአብሔር ልጆች። ወንድማችንን ምክንያት አድርጎ ይኸውላችሁ እግዚአብሔር ቸርነቱ እግዚአብሔር ምሕረቱን ምንም ባስተውል የተወደዳችሁ እግዚአብሔር ልጆች ወንድማችንን ምክንያት አድርጎ ዛሬ ሊነግረንና ሊያስተምረን የፈለገው አንድ ቃል አለ። ውድ የተዋሕዶ ልጆች እኛ ደክመናል፣ ዝለናል፣ እኛ ሸክም በዝቶብናል፣ እኛ ጎስቋሎች ሆነናል፣ እኛ ደካሞች ሆነናል። እግዚአብሔር ደግሞ የሚያበረታ ቃሉን ሕይወት የሚሆነውን ቃል አጽናኝ የሆነውን ቃሉን ሊያስታጥቀን ዛሬ ሰበሰበ። አዎ በዚህ ሰዓት መምጣት ፈልገው ያልቻሉ ብዙ ወገኖቻችን ይኖራሉ። እኔና እናንተ ግን እግዚአብሔር ፈቀደ ተገኘ። ማን ፈቀደ? አቤት ማን ፈቀደልን? የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሱ ፈቀደልን። ቅዱስ ሉቃስ ወገባቸውን የታጠቃችሁ ሁኑ። ወገኖቼ ወገቡን የታጠቀ ቀጥ ብሎ መቆም ይችላል፣ ሮጦ መቅደም ይችላል። ተራራውን በጥንቃቄ መውጣት ይችላል። ይህንን ሀሳብ ሳነሳ አንድ ቃል ትዝ አለኝ። ቅዱስ ዮሐንስ የእግዚአብሔር አገልጋይ አንድ ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ አምላካዊ ጥያቄ ለቅዱስ ዮሐንስ አቀረበ። የሚደንቅ ጥያቄ ነው። ደህና ዋላችሁ አላችሁ? ማርያም አላችሁ? ኑሩ ለዘላለም። አንድ ጥያቄ ጠየቀው። ጥያቄውም እንደዚህ የሚል ነው። ዮሐንስ አለ። አቤት አለ። ጌታ ሲጣራ፣ አምላክ ሲጣራ፣ እሱ ሲጣራ አቤት ማለት ያስፈልጋል። ድምፁን ሰምቶ እልከኛ መሆን አያስፈልግም። ድምፅን ሰምቶ በሩን መዝጋት አያስፈልግም። ሲጠራ አቤት ጌታዬ አለ። ማን ነው ቅዱስ? ሰማችሁ? ማን ነው ቅዱስ? እስኪ በሉ። ኧረ ድገሙት። ከመካከላችን ማን ነው ቅዱስ? ማን ነው ከመካከላችን ቅዱስ? ይገርም። ጌታ የጠየቀው ለቅዱስ ዮሐንስ ይመጣል። አምላካችን እግዚአብሔር ቅዱስ ዮሐንስን የጠየቀበት መሰረታዊ ሀሳብ የሁላችንን ልብና ኩላሊት የሚመረምር አምላካችን እግዚአብሔር ሁሉን በጊዜው ሁሉን በሰዓት የሚያከናውን አምላካችን እግዚአብሔር በዮሐንስ ውስጥ ያለውን ያውቃል። ዮሐንስ ብሎ ስሙን ጠርቶ ጥያቄውን አቀረበለት። ማን ነው ቅዱስ? ይደንቅ ነው። ቅዱስ ዮሐንስ እንዲህ አለ፣ ጌታ ሆይ እኔ እናንተ ብቻ ቅዱስ። ሰማችሁ? ማንና ማን? ኧረ በሉት፣ ማንና ማን? እኔ እናንተ ቅዱስ አለ ዮሐንስ። ራሱን ከማን ጋር አስተካከለ? እውነት ነው፣ ቅዱስ እኮ ነው ዮሐንስ። ኃጢአት የለበትም፣ በአንደበቱ ሐሰት የለበትም፣ ነውር የለበትም፣ ነቀፌታ የለበትም። በንጽሕና በቅድስና በበረሃ ያደገ ነው። አምላኩን እግዚአብሔር የሚያገለግል ነው። በሃይማኖት የጸና ነው። በምግባር የጸና ነው። እውነት ነው። ኃጢአትን ንቋል፣ በደል ትቷል። አምላኩን እግዚአብሔርን ይመስለዋል። አዎ ይመስለዋል። ነገር ግን ራሱን ከአምላኩ ጋር ስላስተካከለ እግዚአብሔር የቅዱስ ዮሐንስን አቅም ማሳወቅ ስላለበት ሌሊት በተኛበት ቅዱስ ዮሐንስን አስተማረ። ቅዱስ ዮሐንስ ሌሊት ወደቀ። እስከ ዛሬ ድረስ ያገኘው እስከ ዛሬ ድረስ ያላየው አንድ ነገር በሕይወቱ ተከሰተ። በዚህ አዘነ። ጠዋት ወደ ጌታው ቀረበ።
ዮሐንስ አለው ጌታ ማን ነው ቅዱስ? ሁለተኛ ጥያቄ ቀረበለት። ያን ቅዱስ ዮሐንስ እስኪ ሁላችሁ ጌታ ሆይ በሉ። በማርያም አይሰማም። ጌታ ሆይ አንተ ብቻ ቅዱስ። ደስ አይልም? ማን ብቻ ቅዱስ? ዮሐንስ ተማረ። ወገኖቼ ሁላችንም ከስህተታችን መማር ያስፈልጋል። ከውድቀታችን መማር ያስፈልጋል። ከድካማችን መማር ያስፈልጋል። ዮሐንስ ከስህተቱ ተማረ። ተሳስቻለሁ ለካ ራሴን ከአምላክ ጋር አወዳድሬያለሁ። እርሱ ምክንያቱም አምላካችን እግዚአብሔር ቅድስናው የባህሪው ገንዘቡ። ዮሐንስ ቅድስናውን ያገኘው በስጦታ በጸጋው ነው። ከአምላክ ሆነ ያገኘው። እንዴት ይደንቃል! ዮሐንስ ልኩን አወቀ። ጌታ ሆይ አንተ ብቻ ቅዱስ። ወገኖቼ በዚህ ርኩሰት በበዛበት ምድር ኃጢአት በነገሰበት ዓለም ለመቀደስ የቤተ ክርስቲያንን ድምፅ መስማት ያስፈልጋል። ጧት ማታ የስሜት ሕዋሳቶቻችን የእግዚአብሔርን ክብር ለመናገር መከፈት አለባቸው፣ መዘርጋት አለባቸው። እኔ ይገርመኛል። አሁን የዘፈን ዓለም ቢሆን አዳራሹ ይበቃ ነበር። መዝሙር ይበቃል፣ ዘፈን እንደ ተመልካችኋል ይደርቃል። መዝሙር እኮ ከእግዚአብሔር ጋር ያገናኛል። መዝሙር እኮ የኃጢአትን ባህር እንድንሻገር ያደርጋል። እዚህ እላችኋለሁ እስራኤላውያን እየዘመሩ ከበሯቸውን ይዘው እኮ ባህረ ኤርትራን ተሻግረዋል። በዘፈን ደግሞ የቅዱስ ዮሐንስ አንገት የመጥምቁ አንገት ተቆርጧል። የትኛው ይሻላል? ከሞት ወደ ሕይወት መሻገር ወይስ ወገኖች ወደ ሞት መሄድ? ከብርሃን ወደ ጨለማ መሸጋገር ወይስ ደግሞ ከብርሃን ወደ ጨለማ መሄድ? ምርጫ ያለው እጃችን ላይ። እነሆ በአንደበቱ ሽንገላ የሌለበት ጧት ማታ ምስጋናን ለአምላኩ የሚያቀርብ ለአምላኩ ለእግዚአብሔር የሚቀኝ ስለተደረገለት ምስጋና የሚያቀርብ ሕዝብ ምስጉን ነው ተብሏል። በተቃራኒው ደግሞ የሚዘፍኑ ሰዎች መንግሥተ ሰማያትን አይወርሱም ተብሏል። ገላትያ 5 ላይ ማንበብ ነው የተወደዳቸው እግዚአብሔር ልጆች። ይሄ የተገለጠ ለምንድን ነው ታዲያ እግዚአብሔርን እናመስግን ስንባል እግዚአብሔርን ለማመስገን ጊዜ የምናጣው? እግዚአብሔርን ለማመስገን ወደኋላ የምንለው? እግዚአብሔርን ለማመስገን ደከመኝ ሰለቸን የምንለው ለምንድን ነው የተወደዳቸው እግዚአብሔር ልጆች? አንዳንድ ሰዎች እኮ ደንሰው ጨፍረው አይሰለቹም፣ አይደክሙም። ለምንድን ነው እኛ ታዲያ ለማመስገን አንደበታችን የሚያያዘው? ለምንድን ነው ምስጋና ለማቅረብ ወገኖቼ ምላሳችን ከተናጋችን ጋር የሚጣበቀው? ለምን ይሆን? ምስጢሩ ስላልገባን ነው። የዓለምን ምስጢሩ ስላልተረዳን ነው ወገኖቼ። ዓለም አጣላይ ናት። ዓለም አላፊ ናት። ዓለም ወገኖቼ ተመልከቱ፣ የተመረጡትን ሳይቀር እስከማሳቅ ድረስ የምትደርስ ናት። ስለዚህ ወገናችን በወንጌል ልቦናችን በዝማሬ ሊበራ ያስፈልጋል። ዮሐንስ ከጌታው ጋር ከተነጋገረ በኋላ የጌታውን መታጠቂያ ወሰደ፣ ወገቡን አሰረ። ከዚያን ቀን ጀምሮ ያ ኃጢአት ዳግመኛ አልተመለሰም። እንዴት ይደንቃል! የተወደዳችሁ እግዚአብሔር ልጆች፣ እንግዲያውስ በዙሪያችን የከበበን ኃጢአት፣ በዙሪያችን የከበበን በደል እንዲርቅ እስኪ
ሁላችንም እንዘምር። እስኪ ሁላችንም ዝማሬውን እንስማ። ዛሬ ወንድማችን ለብዙ ጊዜ ሲጨነቅ፣ ለብዙ ጊዜ ሲጠበብ፣ ለብዙ ጊዜ በእውነት እንደ ሴት ልጅ ሲያመቅ የነበረው ምንድን ነው? በማህፀኑ የያዘው ዛሬ ተገላግሏል። ደስ ይበላቸው የተወደዳቸው እግዚአብሔር ልጆች። ከመቼ ወዲህ ነው ደግሞ ወንድ የሚወልደው እንዳትሉኝ ወገኖች፣ እያልቃለሁ። ግልጽ ነው የምናገረው ሀሳብ። አዲስ ነገር እየተናገርኩ አይደለም። በመንፈስ ቅዱስ ሲወጣ ሲወርድ፣ በመንፈስ ቅዱስ ሲቃኝ የነበረው የመንፈስ ቅዱስን ሀሳብ እግዚአብሔር የገለጠለትን እግዚአብሔር ያቀበለውን ዛሬ ለእኔና ለእናንተ አበርክቶልናል። ስለዚህ ምስጋና አይገባም? የተወደዳቸው እግዚአብሔር ልጆች አሁን እኮ እዚህ መርሃ ግብር ላይ እንኳን ለመምጣት አስበው ያልቻሉ ሰዎች አሉ አይደል እንዴ? ይህ እኮ በጣም ትልቅ ነገር ነው ወገኖች። ይህ በጣም አሁን እንዳልኳችሁ እኮ ነው። ለስጋ ማሰናከያ የሚሆን ነገር ቢሆን አንድ ባለስልጣን በዚህ ላይ አይቀርም ነበር። ሁሉም ይመጣ ነበር እየተማራ። ይህን ምን ዋጋ አለው? ግን ምን ይጠቅማል? የተወደዳችሁ እግዚአብሔር ልጆች እንዳለመታደል ሆነ። ሁሉ በእጃችን ሁሉ በደጃችን እንዳለመታደል ወገኖች የመጠቀማ በሚገባ መንገድ እንጂ እኛም በሚገባ የተባለውን ስንገባ በራን የተባለውን ፍቅር ያስ ወገኖች ፍቅር የተባለውን ሰው ብርሃን ልቦናችን ጠፍቶ ለእናንተ በኃጢአት በበደል በነውር ተተክቷል። አንድ እርምጃ ማመን ይፈልጋል። ልንቆም መብራት ያው ገብቶ ከውስጥ በሮ ዘጋው። በር ላይ ቆመው ማንኳኳት ጀመሩ። ዋጋ ያለው በሩ ተዘጋ። ዛሬም ይቅርታ ወገኖች፣ ሁላችንም ፈጥነን ወደ አምላካችን ደስ ብሏችኋል? ማርያም እስኪ ያላችሁ ምስጋናችሁን ምስጋና ይህን ይበልጣቸዋልና ለፈጠረ ለሰራ ላቆመን ለረዳን ላገዘን እዚህ ሰዓት ያደረሰ ወንድማችን አንድ ነገር ይቀራል። ምን ይመስላችኋል? እና ፈጠጣችሁ አሁን እንግዲህ ቅድም ሰምታችኋል ሲዘረዘር ሲነገር በእውነት በቃ ይህ ልጅ አዋቂ ነው። ይህ በጣም መታደል ነው። በወጣትነት ምንም ነገር ሳያታምር ማንም ከልካይ ሳይኖረው እግዚአብሔር ልቦናውን አብርቶለት እየሰራ እየተማረ አይገርም? ጎን ለጎን ደግሞ ይህንን ዝማሬ ይህን ምስጋና ለእኔና ለእናንተ አበረከተ። ግን ከምርቃቱ ጋር ደግሞ አንድ ነገር ይቀር ነበር አለ። አያችሁ፣ ምን ይመስላችኋል? እድለኛ የሆናችሁ አሁን ሎሚ ወሮሽ ምን ነው ሎሚ ያዘ። ሎሚ ካያዛችሁ ነው ይሰጣችኋል። እኔ ይዤ መጥቻለሁ። እሺ ይገባችኋል? ስለዚህ ከምርቃቱ ጋር እሱን አትፈልጉ? ትፈልጋላችሁ? አትፈልጉ? አረ ምቀኛ ነው ሰው ነው እንዴ? በስመ አብ። እኔ ግን ባይኔ እንዲያሳየኝ ጸሎቴ ነው፣ ምኞቴ ነው። የምር ነው ማለት እንዲህ አይነት ሰዎች ለቤተ ክርስቲያን ስለሚያስፈልጉ ማለት ነው። ትዳር ደግሞ ብዙ ነገር ስለሚያስተምር ሚስጥር አውጥቶ እያደና ይበዛ ደግሞ ፈራ። እሺ ለማንኛውም ብልጥ የሆነ ቀድሞ ሎሚ ወሮን እኛ የምንጠብቀው እሱ ነው።
አምላካችን እግዚአብሔር ነገሮቻችን ሁሉ በጊዜው እንዲያከናውንልን ፈቃዱ ይሆንልን። የማን ፈቃዱ ነው? ከዚህ በላይ ብዙ አላደግማችሁም። ቀሪ መርሃ ግብሮቻችን በጊዜ ማጠናቀቅ ስለሚገባል ሰዓቱን በጣም እየገሰገሰ ነውና እናንተ ስለዘገያችሁ ዘግይቶ ነው የተጀመረው። እኔ ለምሳሌ 20 ጉዳይ ነው በ6 ጊዜ ደረሱ። ግን አሁንም የሚገባል እየወቀስኳችሁ ሳይሆን ሰዓትና ቀን በየትኛውም ቦታ ማለት ነው ነገሮቻችን ባጭር ታጥቀን መብራታችንን አብርተን ረስቶን እንድንኖርስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። የማምላክ ወላዲተ አምላክ ድንግል ማርያም ሳሊተ ምሕረት ወላዲተ አምላክ የበላይ ሰው እመቤቴ ጭንቅ አማላጇ የሁላችንን ጓዳ በምልጃዋ ትሞላልን። የቀረውን ጊዜና ዘመን አምላካችን እግዚአብሔር ይባርክልን፣ ፍጻሜያችን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ስላዳመጣችሁን ያመሰግናለሁ። የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ክብርና ምስጋና ለእርሱ ይሁን። አሜን በሉ። መክሮናል። ልብ የሚል የሚያስተውል እንግዲህ አንዲት ቃል በቂው ነው። መጽሐፍ ቃለ ሕይወትን ያሰማልን። አሜን። የአገልግሎት ረጅም ዕድሜ ይስጥልን። ቤተ ክርስቲያንን በበለጠ እንዲያገለግሉ ጸጋው ያብዛልን። እኛም በተማርነው ትምህርት 30፣ 60፣ 100ውን አፍርተን ንስሐ ገብተን ለመንግሥቱ ወራሽ እንድንሆን የድንግል ማርያም አማላጅነት አይለየን። አሜን በሉ። ወንጌል ሌላ የለውም ዓላማው። እቺ ቤተ ክርስቲያን ሌላ ኢላማ የላትም። ነዋ ወንጌል መንግሥት ነው። እመኑኝ፣ ቤተ ክርስቲያን ሕንፃ መገንባት አይደለም። እመኑኝ፣ ቤተ ክርስቲያን ሌላ የልማት ስራ በሉት። እንግዲህ ቅር የሚላችሁ ሰዎች ካላችሁ የቤተ ክርስቲያን የመጨረሻ ግቧ ነፍሳትን ማዳን ነው። ለመንግሥቱ እንዲበቁ ማብቃት ነው። ቀንሶ የሚመጣው ውጤት ነፍሳትን ማዳን ነው። ነፍሳት የእግዚአብሔር መንግሥት የበቁ እንዲሆኑ ማድረግ ነው። ዕለት ዕለት ነገረ ክርስቶስን ነገረ መስቀሉን እንዲያስቡ ማድረግ ነው። ስለዚህ ቤተ ክርስቲያን ትልቁ ዓላማዋ፣ ትልቁ ድካሟ፣ ውጣ ውረዷ እኛ በንስሐ ዕለት ዕለት ነገረ መስቀሉን ነገረ ክርስቶስን ድኅነቱን ለእኛ ማሳወቅ ነው። እኛ ደግሞ በንስሐ ራሳችንን አይተን በንስሐ ራሳችንን ፈትሸን ለእግዚአብሔር መንግሥት መብቃት ያለብን። ወንጌሉ የተሰበከው ይህንን ነው። እምነታችሁ የታለ አለ ጌታ። የታለ አይተኑ ነው ያላቸው ለሐዋርያት። ነው እሱ በትስቢቱ ነው። የኖበ ሰው አለስ እጁን ያውጣ። የኖበ ሰው የለም፣ አንድም ሰው ረባካችሁ። የኖበ ሰው የለም። ጌታ ኖበ ይላል። አሁን ነፋሳት ማዕበል ተነሳ ይላል። ውዋሉ ጠፋና ነው። ከዛ ተነሳና እሱ ነፋሳትን ገሰጸ፣ ማዕበሉን ጸጥ አለ። ይህ ማን ነው? ነፋሳትና ውኆች የሚታዘዙት ማን ነው? ጌታ የታለ ሃይማኖታችሁ? የታለ ምግባራችሁ? የታለ ቅድስናችሁ? የታለ ብቃታችሁ? እርግጥ እሱ ከኛ ጋር ካልሆነ ድካማችን ከንቱ ነው። እርሱ ከኛ ጋር ለዘላለም እንዲሆን ቅዱስ ፈቃዱ ይሁንልን። አሜን በሉ። እግዚአብሔር ከኛ ጋር ሲሆን ነው። ወንድማችን እደግመዋለሁ፣ እግዚአብሔር ስለረዳው ነው። ቴዎሎጂውንም መንፈሳዊ መዝሙሩን የዓለምን ውጣ ውረድ እየሮጠ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ተማሪዎች
Yeah.
የተከፈተ ነው። ስንሰማ መንፈስን የሚያከብር መንፈስን የሚያደርግልን ሁሉናችን በጤንነት በሕይወት ጠብቅልን፣ የልቦናውን ምሽት ፍጽምልን። እኛንም እዚህ የተሰበሰብን ሁላችንን አምላካችን እግዚአብሔር ባርከን፣ ሀገራችን ኢትዮጵያ በጽኑ ሰላም ጠብቅልን፣ የተሰደዱትን ወደ ሀገራቸው መለስልን፣ የሞቱትን ነፍሳቸውን ማርልን፣ የእኛንም ጅማሬያችንን ሳይሆን ፍጻሜያችንን አሳምርልን፣ በአብሮ የሰላም በዓል አድርግልን። አቡነ ዘበሰማያት በወንጌል አገልግሎት የሚመስለኝ ወንድሜ መምህር ማሙሽ አለ። ቅዱስ አሐዱ አምላክ አሜን። አረፍ አረፍ በሉ። ዶልነት እግዚአብሔር ረድቶት ይህንን የሥራውን ፍሬ እንድታዩ ጠርቷችሁ እዚህ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር ስሙ ለዘላለሙ የከበረና የተመሰገነ ይሁን። አሜን በሉ። ሰቀመንት በመድረክ ተሸክሞታ ቀበይተው አንዲና ጎይታ ያቅነጭሌ ያሳፍረኛል እንዴ? ቋንቋችሁን ረሳችሁት? አዎ እግዚአብሔር ያሳፍረን። ይኸው እነኝህ የመሰሉ ሊቃውንቶች እዚህ ይዘን እግዚአብሔር እንደነገርኳችሁ የበሩ ደግሞ 10,000 ብር ነው። ወደ ብሩ ልሂድ የለም እንደውም ለምን ቀነሳችሁ ስለካ ትተዋወቃላችሁ እርስ በርስ። እሺ ወደ መጨረሻው ልሂድ። ለምን ከላይ ጀመርክ ነው እንግዲህ ነገሩ መሰለኝ። የመጨረሻው እንግዲህ ያው ዝም ብሎ 10,000 ብር አንድ በየአይነት የማይገዛ ምንድን ነው 1,000 ብር አንድ በየአይነት የማይገዛ ከ1,000 ብሩ ልጀምርሽ። ከ1,000 ብሩ የ1,000 ብር ማለት ወደዚህ አምጥቶ ጌታ አለሱ የ1,000 ብር እንግዲህ ሰው እንዳቅሙ ይውሰድ የሚል በጣም የሚገርማችሁ ነገር አንድ ፍራሽ 400 ምናምን ብር ነው የሚገዛው። ተሳሳትኩኝ መምህር 440 ብር አስቡት። ይህ ዝማሬ ለሁሉ ይዳረስ ዘንድ በ440 ብር ተነስቶ ማስቀጃ አለ፣ የተለያዩ ወጪዎች አለ። ለሁሉ ይዳረስ ዘንድ የ1,000 ብር ማዘጋጅተናል። ባለ 1,000 ብሩን መውሰድ የሚፈልግ ወደዚህ ቀረብ ይበል። የለም በጣም ይደንቅ። እንግዲህ ወንድማችን ያዕቆብን አድርጓል። ይህን የመሰለ የዝማሬ አልበም አዘጋጅቶ በአባቶች መስቀል እንድንባረክ ቃል እግዚአብሔርን እንድንማማር በዝማሬ ነፍሳችን እንዲረሰርስና ወደዚህ አምጣልኝ። እጅ ይታየኛል፣ እዛ ጋር እጅ ይታየኛል። ባለ ስንት ነው? ስንት? 1,000 ብር። እግዚአብሔር ነው እንግዲህ ሀሳቡ የመጣው ስጠው ባለ 1,000 ብር መምህር ተቆ አይሰጣም። ይቺ 1,000 ብር በምንም የምትጠፋ ናት። በምንም አቤት ባለ 1,000 ብር እግዚአብሔር ይስጥልን። እልል ብላችሁ እግዚአብሔርን ያመስግኑልን። በእውነት እናመሰግናለን። ከሴቶች እየመጡ በእውነት እግዚአብሔር ይስጥልን። አቤት ይልን። እሺ ስዩም ኃይለ ማርያም ሰበር ገባ 4,000 ብር። እልል ብላችሁ እግዚአብሔርን ያመስግኑ። ስጠዋል በእውነት ስዩም ኃይለ ማርያም ያለውን ስጠው። በ4,000 ብር ወስዶልናል። የታለና ወንድማችን ወደዚህ እንዳላለባቸው ነገር ግን ዓላማችን ወንጌል ይስፋፋ ዘንድ ነውና ብለው የ10,000 ብሩን ገዝተውናል። እልል ብላችሁ እግዚአብሔርን ያመስግኑ። ህንፃውንም ፍጻሜውን አይተን ስጋውን እንድንቀበልበት እንድንባረክበት እግዚአብሔር ይርዳን። አመስግኑልን። ወፍጣሪ ቅድስት ባታ እነሱ ጀምረውታል። አቤት
መምህር ቶማስ አዎ የዘንድሮ የቅድስት ሥላሴ ዩኒቨርሲቲ ደቀ መዝሙር ነው። እግዚአብሔር ይስጥልን። እልል ብላችሁ አመስግኑለት። 2000 ብርና የአማኑኤል ሰንበት ተማሪዎች 2000 ብር አንድ ላይ 4000 ብር ሰጥተውናል። 2 ፍላሽ ስጥልኝ። እልል ብላችሁ እግዚአብሔርን አመስግኑላቸው። አመስግኑላቸው። አትተምኛማች አፈሪና ዋኔሿ ዳሪያ በእውነት እግዚአብሔር ያክብርልን። ማታ ይሽራል አፈሪና ዋታ ይማንቴ ገና ልቀጥልነ በራ ማፌድ አካባቢ አውለት አብሬድ ማህበርተኞች ሄዶ የሚያገለግላቸው በዝማሬ በመሳሪያ በማስተማር የወንድማችን የለገሰ ጸጋ ኮይ ይደንቃል። ከወንድነን ወደፊት ብለው 22,000 ብር ለሁላችሁ እግዚአብሔርን አመስግኑ። ስለማይነገር ስጦታው እግዚአብሔር ይመስገን። የ22,000 ብሩን ይኸው ሰጥተናል። በቅዱስ ዑራኤል ስም እስጢፋኖስ እግዚአብሔር ያስፋልን። አሜን በሉ። አዎ የልጅ ምርቃት አይደርስም እንዴ? ህጉ ምትኩ ባለ 1,000 ብር እግዚአብሔርን ያመስግኑለት። ነቁ ምትኩ በእውነት ብሩን መልሶ ገቢ ያምጣለት። እቸረሰ እጓረ ጊዜ አንተነ ፍራንክ በኪሰ አሜን ጓሮ ምን ይናት ጓረ ጊዜ አንተና ዋ ማፌ ለመድኃኒዓለም እንግዲህ ለመድኃኒዓለም ሎፑሪ ፍላሽ 22,000 ብር ገዝተው መልሶ ገቢ ያምጣ ብለው ለዚህ ያቀርበውታል። ይሄንን የሚወስድ እስቲ ወደዚህ ቀርብ ይበል። ይሄ ለማህበረ ቅዱስ ሚካኤል አዎ ዛቡራ የቅዱስ ሚካኤል ልጆች የጽዋ ማህበርተኞች 8,000 ብሩን ፍላሽ ወስደውልናል። እግዚአብሔርን አመስግኑላቸው። እልላችሁ እግዚአብሔርን አመስግኑ። በእውነት እናመሰግናለን። አሹ ጸጋዬ አዳነ ዘውቱ አቦገዳ ነው መጨረሻውን አቆይታ አይዞኛ ያላችሁ አሜን በሉ። አመስግኑልኝ። 3,000 ብር ባለ 1,000 ብር ወስደዋል። ፍላሽ ወስደስታቸው አዎ የአቡራ የማህበረ ጽዋ ነው። እሺ አዎ የቅዱስ ሚካኤል ልጆች ናቸው። ወንድማችን መምህራችን አገልጋያችን ለሱ እንዴት ይሄ ብለው 10,000 ብር ደግሞ እነሱ ሰጥተውናል። እልል ብላችሁ እግዚአብሔርን አመስግኑላቸው። ተንሳይ ተካ 3,000 ብር ሰጥተናል። በእድሜና በጸጋ ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑ። ፍላሽ ስጥልኝ። ይህ የማፌል እህቶቼ የሰጡኝን ለማንም አልሰጥም። ይሄ በእውነት ይደንቃል። አባታችን 30,000 እናድርገው 50,000 እናድርገው። ይሄ ነው መልስ የተካልኝ እትራ ወይ ዘናቡ ባለ 5,000 ብር ሰጥቶናል። እግዚአብሔርን አመስግኑለት። እናመሰግናለን። የ30,000 ዋና የ10,000 ቅዱስ ሚካኤል ዛጉረ ሰንበት ተማሪዎች 10,000 ብር ገቢ ያደርገዋል። በእውነት ሰንበት ትምህርት ቤታቸው እግዚአብሔር ይጠብቅልን። እልል ብላችሁ እግዚአብሔርን ያመስግኑላቸው። ስለማይነገር ስጦታው እግዚአብሔር ይመስገን። ይህ 22,000 ብር የወጣበት በእውነት አቤት ሙሉጌታ ክብረት ባለ 5,000 ብር እልል ብላችሁ እግዚአብሔርን ያመስግኑ። በእውነት አመስግኑ። የሚሰጥ ሳይደግም የሚያመሰግን ይደግም። ታላቁ መምህራችን መምህር ደግፍ ያገለገለ ወንድማችን መምህር ደግፍ እግዚአብሔር ይስጥልን። እልል ብላችሁ እግዚአብሔርን ያመስግኑለት። 5,000 ብር በእውነት በእድሜና በጸጋ ይጠብቅልን። በእውነት መምህራችንን ጸጋውን ያብዛልን። 5,000 ብር ሰጥተናል። እንደዚህ አይነት አገልጋዮችን በማበረታታት የሚታወቅ በማገዝ የሚታወቅ ነውና ሌሎች እንደዚህ አይነት መንፈሳዊ ወንድሞችን እግዚአብሔር ያበርክትልን። አቤት አዳነ ተበጀ 5,000 ብር በአካውንት ገቢ አድርጓል። 1,000 ብር ጨምሮ በ6,000 ብር እልል ብላችሁ እግዚአብሔርን አመስግኑለት። ስለማይነገር ስጦታው እግዚአብሔር ይመስገን። ይደንቃል። በእውነት ወንድማችንን ማገዝ የእግዚአብሔር ወንጌል እንዲስፋፋ ማድረግ ነው። በእውነት
ወንድሜ የጠራውን ሰው ብዛት ብነግራችሁ ይደንቃል። ከተጠሩ ሰዎች መካከል እግዚአብሔር ለእኛ ፈቅዶ እኛን ወዶ እዚህ እንድንገኝ ያደረገን በእውነት ስላገዘን ስለረዳን ነውና ስሙ ለዘላለሙ ይክበር ይመስገን። ለሁላችሁ እግዚአብሔርን አመስግኑ። ልቡ ክፍሌ ፕላቲኒየሙማ ከኔ አያልፍም ብሎ 20,000 ብር ለሁላችሁ እግዚአብሔርን አመስግኑ። መንፈሳዊ ቅናት ይቻላል። የወንድሜ የልቡ ክፍሌ በረከት በኔ ላይ ያድር ዘንድ ይገባል ብሎ እሱም 20,000 ብር ለሁላችሁ እግዚአብሔርን አመስግኑ። አንድ ወንድማችን ደግሞ ነጋዳሪ ዴው አካለ ዳሪ አጎይተ ነው አረጋይ ሲነባሪ አሜናት ሞታ ዳሪ አጎይተ ነው በሜዳ በተካ ይጠብቅልን 20,000 ብር ሰጥቶናል። ለሁላችሁ እግዚአብሔርን አመስግኑ። ስለማይነገር ስለባው እግዚአብሔር ይመስገን። ማቴ አያካሽ በኤዴ ኢትራንስ ሶስና ገርዋ በረከት ማቲ መሃ አባታችን በእውነት ደስ ይላል። ሶስቱ ምዕራፎች ናቸው። 2,000 ብር አድርገው አሁን 4,000 ሁለቱን በአካውንት እናስገባለን ብለው 6,000 ብር ሰጥተውናል። ለሁላችሁ እግዚአብሔርን አመስግኑላቸው። ዴና ተማትናሽ ምን የደገሰቶች ናቸው። የእኛ ሳይገሉ እንደዚህ አይነት መንፈሳዊ እህቶች የተባረኩ እህቶች ነው። ሁላችን ይመስገን። ለሁላችሁ እግዚአብሔርን አመስግኑ። ስለማይነገር ስጦታው እግዚአብሔር ይመስገን። እንዲህ ነው እንዳልኳችሁ። ይህን አገልግሎት መደገፍ ማለት ወንጌልን ማስፋፋት ነው። ይህን አገልግሎት በገንዘብ ወገኖች ማገዝ ማለት እግዚአብሔር የፈቀደለት ሰው ካልሆነ በስተቀር ማንም ሊያከናውነው የማይችል ተግባር ነው። ግዴላችሁ በወርቅ መዝገብ የሚጻፍ ነው። በረከቱ ሰማያዊ ነው። በምድርም በስጋም የሚጠቅመን ፍላሹ እንደምታዩት የተወሰኑ ይቀረናል። ማንም ሳይዝ በእውነት ወደ ቤቱ ሊሄድ አይገባም። ይህ በረከት ትንሹ ወንድማችን ያደርሰን መልካም ፈቃድ ይሁንልን። እኔ ብላችሁ እግዚአብሔርን አመስግኑ። ወንድማችን መምህር ዲያቆን ታላቁ አርያችን እያየኝ ነው። አይናይ ቢሆን እኔ ወደ እሱ ልወስዳችሁ ነው። ወደ እሱ ከመሄዴ በፊት ግን ያሳፍራል። እግዚአብሔር ቢረዳን ቀጣይ የዛሬ ሳምንት የወንድማችን የአንጋፋው የታላቁ ዘማሪ መስፍን ቢረዳ ዘማሪ በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ይመረቃል። ከዛ እንዳልኳችሁ የዲያቆን ወንድማችን ከበደ እሱም ሐምሌ 14 ተሻለ ረዳ 1,000 ብር ልብላችሁ እግዚአብሔርን አመስግኑለት። ወንድም አገኘው የ5,000 ብር ፍላሽ ወስዶልናል። ልብላችሁ እግዚአብሔርን አመስግኑ። ስጡት በእውነት ወንድም 5,000 ብር ወንድም አገኘው 5,000 ብር ቶሎ ሰዓት እናንተን በጊዜ ለመሸኘት እንዲመቸን ፈጠን በሉ። ውጭም ሰዎች ይታዩኛል። ስለማይነገር ስጦታው እግዚአብሔር ይመስገን። ወንድማችን መምህር ታሪኩ ብር ይዞ እየመጣ ነው ይታየኛል። አጸደ ማርያም ባለ 1,000 ብሩ ልብላችሁ እግዚአብሔርን አመስግኑላት። ማንም ይሄን ፍላሽ ይዞ ሳይሄድ በእውነት ወደ ቤቱ ሊመለስ አበሽዬ ወረዳ የአቡነ ገብረ መንፈስ ቅዱስ ሰንበት ትምህርት ቤት አጋጣሚ መጥቼ ነው ብሎ አካውንት ስጡት ባለ 1,000 ብሩ ይኸው አሁን እያስገባልን ነው። ወስዷል። ልብላችሁ እግዚአብሔርን አመስግኗል። ፍቅር ተማራ ቅድም 22,000 ብር ጓደኞቿን አሁን ደግሞ ባለ 1,000 ብሩ ልብላችሁ እግዚአብሔርን አመስግኑ። ወንድሜ ልደታ በ2,000 ብር በአካውንት አስገብቷል። በሚሊዮን ስጥልኝ አሳይቶኛል አካውንት። ልብላችሁ እግዚአብሔርን አመስግኑ። በእውነት እንዲህ ነው። መሰረት ደምስ 1,000 ብር ልብላችሁ እግዚአብሔርን አመስግኑ። ይህ ዝማሬ ከእግዚአብሔር ጋር የምንገናኝበት ነው። አባታችን እንዳሉ ይህ ዝማሬ ጸሎት ነው። ይህ ዝማሬ ትምህርት ነው። መሰረትና ትዝታ 1,000 ብር ልብላችሁ እግዚአብሔርን አመስግኑላችሁ። እሸቱ በዛ ወንድም እሸቱ በዛ አንዴ ወደ ሰንበትና አስፋው ገረመው 3,000 ብር ሶስቱ ናሽናል ወሰኑ ብሩ ሰጥቶኛል። ልብላችሁ እግዚአብሔርን አመስግኑላችሁ። ስለማይነገር ስጦታው እግዚአብሔር ይመስገን። መላኩ መዝገቡና ወንድም ባህሩ 3,000 ብር ልብላችሁ እግዚአብሔርን አመስግኑላችሁ። ፍቅርታ አሁንም አልተቻለችም 1,000 ብር ልብላችሁ
ያስደንቃል። ማገዝ መደገፍ ማለት ያወጣው ወጪ ይደንቃችኋል። የደከመው ድካም በቅርቡ ያለን እኛን የምናውቀው ከዚህ አንጻር ለወንድማችን ሲያንሰው በእውነት ትጋቱ ያስቀናል። አቤት ጌታቸው 2,000 ብር እልልላችሁ እግዚአብሔርን ያመስግኑለት። ስለማይነገር ስጦታው እግዚአብሔር ይመስገን። አንድ ወንድማችን እንዲሁ ይዞልኝ እየመጣ ነው። በስርዓት ባለ 2,000 ብር እልልላችሁ እግዚአብሔርን ያመስግኑለት። ስለማይነገር ስጦታው እግዚአብሔር ይመስገን። በእውነት እናመሰግናለን። አሁን ይሄንን እንግዲህ እኔን እምቢ ብላችሁኛል። የመድኃኔዓለም ማህበርተኞች የማፌ ልጆች ምንድን ነው የማህበራችሁ ስም? ማፌ ሚካኤል ወይስ ጳፈን? ማርያም የእናቴ ልጆች ኩሽኔ ተረድታ ማርያም በእውነት ማህበራችሁ እንደ ማህበር ቲፋኖስ ያስፋላችሁ። ዋ ማህበር ማርያም አማን መምህር ይሄ ዝም ብሎ አይታለት። መጨረሻ እንግዲህ ምንም አሳፍረውኛል። ሰው ይለያሉ መሰለኝ ተታቸሪ ማሳኪያ ማለት ማን ይስዋል ማን ይዘለ 20,000 ብር የወጣበት ሰቀምት ለገዘ አሁን ነው ለቀበል ጊዜ ወጣ አቦገዳ ነው አዋሪ ጊዜ ወጣ ደሞ ቆረብ ይሄን ያስለሽ ዋህ ጊዜ አፈር ይሄን ያስለሽ ዋው ያው እሺ ብሎ አው መህንጃ ወይስ እያሰራ አዎ ካልሆነ እንደዛ ነው የምናደርገው። ካልሆነ እንደዛ ነው የምናደርገው። ጊዜያችሁን አንሻማ ወደ ፕሮግራም ላይ ወስዳችሁ። ስለዚህ በጣም የሚደንቀው ነገር ወገኖቼ ይህ መዝሙር ተመረቀ ማለት ነገር ብርሃኑ በቀለ 5,000 ብር ገቢ አርጓል። ፍላሹን ስትል ባለ 5,000 ብር እግዚአብሔር ይስጥልን፣ በእድሜና በጸጋ ይጠብቀልን። እልል ብላችሁ እግዚአብሔርን አመስግኑለት። አዎ እሺ አስገባችሁ። እሺ ይሄንን መጨረሻ ከኔ የሚቀበለኝ ወንድም እንደሚያደርገው ያለው እንግዲህ አደረውና ሙሴ ወደ ሴና ከበደ ወንድማችን 1,000 ብር ሰጥቶናል። እልል ብላችሁ እግዚአብሔርን አመስግኑለት። ስለማይነገር ስጦታው እግዚአብሔር ይመስገን። አሁን ከኔ ጋር የነበረን መርሃ ግብር እዚህ ላይ ከማጠናቀቄ በፊት አንድ መልእክት ይኖረኛል። ማዕዛ ኪዳነ 1,000 ብር እግዚአብሔር ይስጥልን። ባለ 1,000 ብር ውስጥ አለ። እልል ብላችሁ እግዚአብሔርን አመስግኑ። ምናልባት ወንድማችንን ለማገዝ እዚህ ያልተገኙ እናት አባት፣ ልጅ ወንድሞች ይኖራሉ። ይህ የዝማሬ አገልግሎት ከፍተኛ ገንዘብ የወጣበት ላልመጡ ወንድሞች በመንገድ ይህ የመዝሙር አስመራቂ ኮሚቴ ገና አልተበተነም፣ ስራውን አላጠናቀቀም። አካውንት በየማህበራዊ ሚዲያው በትነናል። ዛሬም አካውንቱን ላልሰሙ በማሰማት እስከ መጨረሻው ድረስ ከጎኑ እንድትቆሙ በቅድስት ቤተክርስቲያን ስም ጥሪዬን አስተላልፋለሁ። ትዕግስቱ አዝማች አካውንት ላይ ያስገብቷል 1,000 ብር። እልል ብላችሁ እግዚአብሔርን አመስግኑለት። ስለዚህ ዛሬ ተመረቀ ማለት አገልግሎቱ አለቀ ማለት አይደለም። እስከ መጨረሻው ድረስ በጸሎት በተለይ በጸሎት ይህ የጀመረውን ትጋት የምንክፍብህ ነገር አለ እንዳይባል እንደ ቀድሞ አገልግሎቱ ቤት ያሳደግሽ አባቶች ይባርኩሽ። እኔና እህቴንን ጉባኤ ለበደ መጣ ነው ሲሙላብን ወደዚህ መጣ። ፍላሽ ቢሮ 1,000 ብር ውሰድ ብሎ የተሰጣቸውን ብር ይዘው መጥተዋል። እልል ብላችሁ እግዚአብሔርን አመስግኑ። የተባረከው ልጆቹን እግዚአብሔር ይልካል። ሌላው ደግሞ አላውቅም። እንደዚህ አይነት ልጆች እግዚአብሔር ይስጣል። ስለዚህ ከወንድማችን ጎን እንድንቆም ያስፈልጋል እስከ መጨረሻው። ሌሎች አገልጋዮችም ቀጣይ ሳምንት 15 ቀን የሚያስመርቁትንም እንደዚሁ ካናስ ኪዳነ ምሕረት ተልካል። የእናቴ በእውነት እንዴት እንደምወዳት እኮ ካናስ ኪዳነ ምሕረቶች 1,000 ብር ልብላችሁ እግዚአብሔር ያመስግን። ዘማሪ ወርቁ አገልግሎት የሚመስለው 3,000 ብር ሰጥቶናል። እልል ብላችሁ እግዚአብሔርን አመስግኑለት። እልል ብላችሁ እግዚአብሔርን አመስግኑለት። አቤት ይሁን አለ ሌላ እሺ ደሱ ታደሰ ከማህበረ ኪዳነ ምሕረት 1,000 ብር እግዚአብሔርን አመስግኑለት።
ወንድማችን የጊዮን ልጅ ሕፃኗ 1000 ብር ሰጥታናለች። እግዚአብሔር በእድሜና በጸጋ ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑ። አፈሪና ዋሰማይ ባሪ ያለሽ አዎ እንግዲህ ምንም ማረጋሽ ዋው ያው እሺ ብለው አዎ ፍላሽ እማናው ከዚህ ቀጥሎ ያለው እሱ ይቀጥለዋል። ከኔ ጋር ስለነበረ ጊዜና ሰዓት በእውነት ስሙ እግዚአብሔር ለዘላለም ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን አባቶቼ በየማዕረጋችሁ፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች ክርስቲያኖች እስከ ሞት ድረስ በወደደንና ባከበረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? ድምፃችሁ አይሰማም። እንደምን ሰነበታችሁ? አይቶ ተመልክቶ ሳያጠፋን በዚህ ዕለትና በዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እስኪ አንድ ጊዜ እልል ብላችሁ እግዚአብሔርን አመስግኑ። መጀመሪያ መርሃ ግብሩ ከመጀመሪያ በፊት ውጭ ያላችሁ አስተናባሪዎችም ሆናችሁ ጥሪያችን አክብራችሁ የመጣችሁ እንግዶች ወደ ውስጥ ትገቡና በሩ ትዘጉታላችሁ። መጀመሪያ ውጭ ያለ አገልጋይ ግራ ደግሞ ሰቆምታና ሻምቧየ ዋምታና ፕሮግራም ሲዘጋጅ ከተቀልቤት ወጂ ነው። ስለዚህ ፕላቲኒየም ጎልድ አጨፈት ከኢንተርኔታና እዚህ ውስጥ ያለን ሁላችንም ከአንድ ብር ጀምሮ ለወንድማችን ማድረግ ያለብን አስተዋጽኦ እናደርጋለን። ለምንድን ነው የሚገደበው? ምናልባት ሰበር አድርገው 50 ሺህ ብር መስጠት የሚችል ሰው ካለ ችግር የለውም። ነገር ግን ከአንድ ብር ጀምሮ የወንድማችን ደስታ የእኛ ደስታ ነው የምትሉ ከአሁን ሰዓት ጀምሮ አባታችን ያው እንግዲህ መመሪያ ያስተላልፋሉ። መጨረሻ በጸሎት የተከፈተ ጉባኤ በጸሎት ሳይዘጋ መውጣት እንደ ቤተ ክርስቲያናችን ክልክል ነውና ለ20 ደቂቃ መርሃ ግብራችን እስክናጠናቀቅ ድረስ ሁላችሁም በትዕግስት ትጠብቁናላችሁ። አሁን ግን